ሃይ እንዴት ናችሁ? ዛሬ የምንማረው ስለ ኢምፔረር ቴዎድሮስ ለሰከንድ ነው። ኢምፔረር ቴዎድሮስ ለሰከንድ ከ1855 እስከ 1868 የኢትዮጵያን የመራ መሪ ነበረ። የበፊት ስሙ ካሳ ሃይሉ ይባላል። ካሳ ሃይሉ ወደ ስልጣን ከመምጣቱ በፊት ኢትዮጵያ እያሳለፈች የነበረው ጊዜ ዘመነ መሳፍንት ይባላል። ዘመነ መሳፍንት ባጭሩ እንመልከት። ዘመነ መሳፍንት ከ1769 እስከ 1855 የቆየ በሪጅናል ዋርሎዶች ተከፋፍላ ኢትዮጵያ በተከፋፈለ ሁኔታ የምትመራበት ጊዜ ነበር። አንድ ኪንግ አልነበራትም ማለት ነው። ስለዚህ ካሳ ያደረገው ነገር ምንድነው? እነዚህን ሪጅናል ዋርሎዶች ማሸነፍ ነበረበት። በ1855 ሁሉንም አሸንፎ ኪንግ ኦፍ ኪንግስ የሚል ወይም ንጉሠ ነገሥት የሚል ታይትል እናገኘና ኢምፔረር ቴዎድሮስ ለሰከንድ የሚል ኔም ኖሮ ማለት ነው። ከዛ ኢምፔረር ቴዎድሮስ ለሰከንድ ወደ ስልጣን ከወጣ በኋላ ስቲል ወሎና ሸዋ ስላልተያዘ ወሎና ሸዋ ነው ሄዶ ሪዩናይት ያደረገው። ይሄ አዲስ ነገር ስለነበረ ትልቅ ችግር የነበረበት በቴዎድሮስ ጊዜ ምንድን ነበር? ሪቤሊየኖች ነበር። ቴዎድሮስ የተለያዩ አካባቢዎች ላይ የራሱን ሰዎች አፖይንት አድርጎ ለምሳሌ ትግራይ፣ ወሎና ሸዋ ላይ የራሱን ሰዎች አፖይንት አድርጎ እንግዲህ በመጨረሻም ከብሪቴን ጋር የነበረውን ታሪክ በሌላ ቪዲዮ ያሳያችኋለሁ። በነበረ አለመግባባት ምክንያት በመቅደላ ላይ በነበረው ጦርነት ራሱን አጥፍቶ ሞተ ማለት ነው ኢን 1860